እስቲ ራስሽን አንድ እውነተኛ ጥያቄ ጠይቂ። አንድ ወንድ ጥቂት የፍቅር ቃላትን ስለተናገረሽ ወይንም ትኩረቱን ስላሳየሽ ብቻ ወዲያውኑ ሙሉ ማንነትሽን፣ ጊዜሽንና ልብሽን በእጁ ላይ ያስቀምጠሽለታል? እሱ ሲፈልግ ብቻ እያገኘሽ፣ እሱ ሲርቅሽ ግን በፍርሃትና በጭንቀት ሕይወትሽን ሲያናውጠው ኖሯል? መልስሽ አዎ ከሆነ እባክሽን አሁኑኑ ተንፈስ በይና ያሹን ነገር ሁሉ አስቀምጠሽ ይህንን ቪዲዮ እስከ መጨረሻው አድምጪው። ምክንያቱም ዛሬ የምነግርሽ ነገር በሕይወትሽ ውስጥ ከማንኛውም ወንድ ጋር የሚኖርሽን ግንኙነት ለዘላለም የሚቀይር የራስሽን ዋጋ የምታስመልሽበት ትልቅ የስነ ልቦና ጥበብ ነው። እህቴ አድምጪኝ። ርካሽ ሴት ማለት በገንዘብ የምትለካ ወይንም የውጭ ቁመኗ ያነሰ ሴት ማለት አይደለም። ርካሽ ሴት ማለት ለአነስተኛ ትኩረት ሙሉ ማንነቷን የምትሰጥ፣ ለወንድ ፍቅር ራሷን የምታሳንስ፣ ድንበር የሌላትና በነፃ የምትገኝ ሴት ማለት ነው። አንድ ወንድ ሁልጊዜ ባጠገቡ የምትገኝ የትም የማትሄድና እሱ በፈለገበት ሰዓት የሚያገኛትን ሴት ፈጽሞ አያከብራትም። ዛሬ በዚህ ቪዲዮ ውስጥ የወንዶችን አእምሮ በበላይነት የሚቆጣጠረውንና ዋጋሽን በከፍተኛ ደረጃ ከፍ የሚያደርገውን የአለመኖር ጥበብ ወይንም ዘ ፓወር ኦፍ አብሰንስ በጥልቀት እንመረምራለን። ከዛሬ በኋላ የምታሳድጂ ሳይሆን በክብርሽ የምትፈለጊ ንግሥት ትሆኛለሽ። እህቴ አሁን የምነግርሽን እያንዳንዱን ቃል በልብሽ ሰሌዳ ላይ ጻፊው። ብዙ ሴቶች ሳያውቁት በፍቅር ስም ራሳቸውን አሳልፈው በመስጠትና እሱን ላጣው አልፈልግም በሚል ፍርሃት ውስጥ ሆነው ራሳቸውን ያረክሳሉ። አንዴ እንደገና ላስምርበት። ርካሽ ሴት ማለት የገንዘብ ችግር ያለባት ወይንም የውጭ ቁመኗ ያነሰ ሴት ማለት አይደለም። ርካሽ ሴት ማለት ለአነስተኛ ትኩረት ሙሉ ማንነቷን የምትሰጥ፣ ለወንድ ፍቅር ራሷን የምታሳንስ፣ ድንበር የሌላትና በነፃ የምትገኝ ሴት ማለት ነው። እስኪ በደንብ አድምጪኝና ራስሽን በቁም ነገር ፈትሺ። ከነዚህ 3 አደገኛ ምልክቶች ውስጥ በአሁኑ ሰዓት በሕይወትሽ ውስጥ የትኛው ምልክት አንቺ ጋር አለ? ይህ በግንኙነት ውስጥ ራስሽን በነፃ የመሸጥ ትልቁ አደገኛ ምልክት ነው። እሱ ለአንቺ የሰጠሽ አነስተኛ ትኩረት ሆኖ ሳለ አንቺ ግን ሙሉ ቀንሽ፣ ስራሽ እና ሰላምሽ በእሱ ስልክ ጥሪ ላይ የተንጠለጠለ ይሆናል። ከሱ ጋር ልታወሪ ወይንም ልትገናኝ ስትይ አስፈላጊ ስራሽን፣ ህልምሽን፣ ጓደኞችሽንና የቤተሰብሽን ጊዜ በደስታ ትሰርዣለሽ። በድንገት ዛሬ ማታ እንገናኝ ሲልሽ እሱን ለማስቀየም ብቻ ያዝሽውን ነገር ሁሉ ጣል አድርገሽ ትሮጫለሽ። ስልኩም ሲደውል መልእክት ሲልክ ለማየት እንኳን ሰከንድ አታባክኝም። አድምጪኝ እህቴ፣ ወንድ ልጅ ሁል ጊዜ እጁ ስር የምትገኝን ሴት ፈጽሞ አያከብራትም። እሷ እኔን ከመጠበቅ ውጪ ሌላ ህይወት የላትም፣ በፈለኩበት ሰዓት የማገኛት ነፃ ዕቃ ናት ብሎ እንዲያስብ ታደርጊዋለሽ። ሁል ጊዜ ዝግጁ ስትሆኚ ተፈላጊነትሽና ውበትሽ ዜሮ ይሆናል። አንድ ወንድ ከተቀየረብሽ ወይንም ትኩረት ከነሳሽ በኋላ እሱን ለማስረዳትና ትኩረቱን ለማግኘት የምታደርጊው ትግል ሁለተኛው አደገኛ ምልክት ነው። እንደ ድሮ አትወደኝም፣ ለምን አታወራኝም፣ ምን ነው የቀነሰው እያልሽ መበሳጨትና እሱ ላሳየሽ አነስተኛ ቅሬታ ራስሽን ዝቅ አድርገሽ ረጅም የጽሑፍ መልእክቶች መጻፍና ማብራራት፣ ጥለኝ እንዳትሄድ እባክህ አትቀየርብኝ ብለሽ ፍርሃትን ቁልጭ አድርገሽ ማሳየት። ወንዶች ትኩረት የምትለምንን ሴት አይወዱም። ራስሽን ባስረዳሽና በለመንሽ ቁጥር በሱ አእምሮ ውስጥ የምታስቀምጪው መልእክት እኔ ዋጋ የሌለኝ ሴት ነኝ፣ እባክህ ውደደኝና ዋጋ ስጠኝ የሚል ነው። ፍቅር፣ አክብሮትና ትኩረት ተለምኖ አይገኝም፣ ድንበርሽን በማስከበር የሚገኝ ክብር እንጂ። ሶስተኛውና በጣም ገዳዩ ምልክት አንቺን የሚያሳንስ የሚያቃልል ወይንም የማይመጥንሽን ባህሪ ሲያሳይሽ እሱን ላለማጣት ብቻ ዝም ብለሽ መቀበልሽ ነው። ለቀናት ጠፍቶ በፈለገው ሰዓት ሲመጣ ምንም እንዳልተፈጠረ አድርገሽ መቀበል። ስሜትሽን፣ ህመምሽንና ቅሬታሽን ስትገልጪለት ታበዣዋለሽ ብሎ ሲያቃልልሽ እውነት አድርገሽ መቀበልና ጥፋተኛ መሆን። አንቺን ከሌሎች ሴቶች ጋር ሲያወዳድርሽ ወይንም አክብሮት ሲነፍግሽ ድንበርን አለማስከበር።
አንዲት ሴት የራሷ ድንበር ወይም ባውንደሪስ ከሌላት ወንድ ልጅ የፈለገውን ያክል ቢወዳት እንኳ ሊያከብራት አይችልም። ራስሽን ካላከበርሽ፣ ራስሽን ካልወደድሽና ተገቢ ያልሆነን ነገር አይሆንም ብለሽ ማቆም ካልቻልሽ ወንድ ልጅ በጭራሽ ዋጋ አይሰጥሽም። እህቴ አሁኑኑ ራስሽን ነፃ አውጪ። ራስሽን ለወንድ በመስጠት ፍቅርን ማግኘት አትችይም። ራስሽን በማርከስና በነፃ በመገኘት የትኛውንም ወንድ እጅሽ ላይ ማቆየት አትችይም። እውነተኛ ዋጋ ያላት ሴት ለትኩረት አትለምንም፣ በነፃ አትገኝም፣ ድንበሯንም አታረክስም። አሁን ደግሞ ወደ ትልቁ የስነ ልቦና ሚስጥር እንለፍ። የወንዶችን አእምሮ ሙሉ በሙሉ የሚቆጣጠረው የአለመኖር ጥበብ ወይንም ዘ ፓወር ኦፍ አብሰንስ ምንድን ነው? ወንዶች በተፈጥሯቸው በቀላሉ የሚያገኙትን ነገር አይፈልጉትም። የሚታገሉለትንና የማጣት ስጋት ያለበትን ነገር ግን በከፍተኛ ደረጃ ያከብሩታል። አንቺ በሕይወት ውስጥ በዝምታና በክብር አለመኖርሽን ስታሳየው በአእምሮ ውስጥ የሚፈጠሩት 3 ነገሮች እነዚህ ናቸው። ሁልጊዜ እጁ ስር የነበርሽዋ ሴት በድንገት በራስሽ ዓለም ተጠምደሽ ስትጠፊ ሌላ ሕይወት አላት፣ እኔን ለማጣት አትፈራም የሚል ድንጋጤ ይገባዋል። በገበያ ላይ ውድ የሚሆነው ነገር አቅርቦቱ አነስተኛ የሆነው ነገር ነው። ሕይወትሽ በሥራ በእድገትና በራስሽ ደስታ የተሞላ ሲሆን ያንቺ አጭር ሰከንድ ትኩረት እንኳን ለሱ ውድ ይሆናል። ሳታስረጂው ሳትጣይና በዝምታ ስትቀመጪ የወንዱ የአዳኝነት ተፈጥሮ ይነቃቃል። ስለዚህ በተግባር ማድረግ ያለብሽ ወርቃማ እርምጃዎች እነዚህ ናቸው። አንደኛ፣ ሕይወትሽን የራሷ ማዕከል አድርጊ። ወንድ ልጅ የሕይወትሽ ማዕከል አይሁን። ህልምሽ፣ ስራሽ፣ ውበትሽና ሰላምሽ ቅድመ ሁኔታዎችሽ ይሁኑ። አንቺ በራስሽ ስትኮሪ ሌሎችም ያከብሩሻል። ሁለተኛ፣ የዝምታን ጥበብ ተቀዳጂ። ቀስ ብሎ ሲርቅ አታሳጂው፣ አትደውይለት፣ አትጻፊለት። ዝምታሽ ከሺህ ቃላት በላይ ኃይለኛ መልስ ይሁን። ሶስተኛ፣ በግልጽ ድንበር አስምሪ። የማይመጥንሽን ትኩረትና ክብሮት በጭራሽ አትቀበይ። አይሆንም ማለትንም ልመጂ። አስታውሺ፣ እውነተኛ ዋጋ ያላት ሴት የወንድን ትኩረት አትለምንም። በነፃ የምትገኝ አትሁኚ። ውድና የራሷ ዓለም ያላት ንግሥት ሁኚ። ዋጋሽን የሚያውቅ ወንድ በራሱ ጊዜና መንገድ ፈልጎሽ ይመጣል። ከዛሬ ጀምሮ የራስሽን ዋጋ ለማስከበርና የአለመኖር ጥበብን ለመተግበር ወስነሻል? እኔ ውድ ነኝ የሚለውን ቃል ኮሜንት ላይ ጻፊልኝ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው አስተማሪ ቪዲዮ እስክንገናኝ ቸር ያቆየን።